ይችንም ሐላዛችሁልኝማ እንደው ሌላው ሁሉ ልም ድርግም ብሎ ዴሊቱ ነው ይች ምትዙል ይፈልጋል። ሌላው ሁሉ እንደ ጠፍቶ ቤተክርስቲያን ክርስቶስ ላይ የቆመችው ምን ያሰኛል? ስንት ነገር ስታደርግ ነው? ባጭሩ 3 ነገር። ይሄው አሁን እኮ ነው ቀደም ብዬ ያለፍናቸው። እሺ ቀሲስ ማንነቱን ስታምን በፈቃዱ ስትኖር ስጋው ደግሞ ስትቀበልና ስታቀብል። አረ በደንብ ያዟቸው አባቶች። ክርስቶስ ላይ ነው የቆመችው የሚያሰኛት የክርስቶስ ማንነቱን ስታምን። ማንነቱ ላይ ማለት ከአብ ጋር እንደመሆኑ ከኛ ጋር እንደመሆኑ ተዋህዶ ስታምን አለ። ሁለተኛስ በፈቃዱ ስትኖር ማለት ወንጌልን ስትኖረው። ለምሳሌ ቀጠን ባረግላችሁ አንደኛውን ቀጠን ባረገው ለምሳሌ የምዕራቡ ክርስትና ትክክል አይደለም የምንለው ወንድሞቻችን ማለት ናቸው። ወንድሞቻችን ይገባችሁ? ወንድሞቻችን በየአዳራሹ ያሉትን ለምሳሌ የቱ ላይ የወጡ ናቸው? ማንነቱን አያውቁትም፣ ተዋህዶን አያምኑ። ቀጥሉ ህይወቱን አይፈልጉትም፣ መጾም አይፈልጉም፣ ትርምቱን አይፈልጉትም። እዚህም ላይ ወድቀዋል። ቁርባኑን መታሰቢያ ነው ያሉት፣ እዚህም ላይ ወድቀዋል። ዜሮ ነው የለም። 3ቱ ከሌለ ክርስቶስን ይዣለሁ ማለት አይቻልም። በጣም ጠንካራ አጥሮች ናቸው፣ ያዟቸው። ለልጆቻችሁ በደንብ ጠንክራችሁ አስተምሩ። ማንነቱን ለልጆቻችሁ ራሱ አሁን እንደምሰማው ከሆነ አዲስ አበባ ካሉ ካህናት አንድ ጥናት ተደርጎ ነው አሉ ካሉ ካህናት 10% አይሆኑም አሉ የካህናት ልጆች ወደ ክህነት የመጡት። ዲቁና የሚያመጡት የቄስ ትምህርት የሚማሩት ማለት ነው። የካህናት ልጆች ብዙ አይሆኑም ማለት የለም። ወደ አስኳላው ብቻ ሄደው ነው የሚቀሩ ይባላል። ስለዚህ ለቤታችሁ ራሱ 3ቱን ማስተማር አለባችሁ። አንዴ አሁን በህብረት ተናገሩት። እሺ ቤተክርስቲያን ክርስቶስ ማንነት ላይ ነው የቆመች ማለት ምን ማለት ነው? ክርስቶስ ላይ ነው የቆመች ማለት መጀመሪያ ማንነቱን ስታምን። ማንነቱ ማለት ከአባቱ ጋር አንድ ነው፣ ሰው እንደመሆኑ ደግሞ ከኛ ጋር አንድ ነው። ስለዚህ ይህ ምን ማለት ነው? ተዋህዶ ነው፣ ሁለት አይደለም ነው፣ አንድ። እሺ ይሄ ማለት ማለት ነው ባጭሩ ክርስቶስ መስዋዕት የሚቀበል ንጉስ ነበር ነው። ዛሬም መስዋዕቱን የሚያሳርግልን ሊቀ ካህናት እሱ ነው። ዛሬም ሊቀ ካህንነቱ ይሰራል። የዛን ጊዜ ያቀረበው ውጣ ውረድ የለበትም እንጂ ያለ ክርስቶስ ሊቀ ካህናትነት ጸሎት ያደርጋል አይደል? መስዋዕትም አያደርግም። ዛሬም ሊቀ ካህናታችን ነው። ቀጥሎስ በጉም እሱ ነው። ስለዚህ ይሄ ነው ማለት ነው። ማንነቱን ማመን ማለት ከአባቱ ጋር ንጉስ ከኛ ጋር መጥቶ ደግሞ ህሩይ ማይከል እግዚአብሔር ወሰብ ወመጽአ ክርስቶስ አራቂ ማይከል እግዚአብሔር ወሰብ ዮሐንስ አፈወርቅ የሚለው በሰውና በእግዚአብሔር መካከል የሚያስታርቅ ክርስቶስ መጣ ማለት ምን ማለት ነው? የሚያስታርቅ አባቱ ጋር የሚታረቅ እኛን ወክሎ የሚያስታርቅ መታረቂያም ታራቂም አስታራቂም 3ቱንም ይዞ የመጣ ክርስቶስ ነው። መታረቂያ ደሙ፣ አስታራቂ ሊቀ ካህናትነቱ፣ ታራቂ የሆነው ንጉስ ከአባቱ ጋር ለሊሁ መስዋዕት ለሊሁ ሊቀ ካህናት በግ ለሊሁ ተወካፊ መስዋዕት ምስለ አብሆ መንፈስ ቅዱስ ከአባቱ ጋር መስዋዕት የሚቀበል መስዋዕት የሆነ መስዋዕቱን የሚያሳርገው እሱ ነው። ዛይረ ገላቡ ሩሶ ጣና መስዋዕት ስሙር የምንለው ማለት ነው። ይሄን ማወቅ አለበት አንድ ሰው የክርስቶስን የባህሪ አምላክነት፣ የክርስቶስን ሊቀ ካህናትነት፣ የክርስቶስን ቤዛነት ማወቅ አለበት አንድ ሰው። ቆጥሮ ሰፍሮ ሚነግድም ይሁን ወዛደርም ይሁን የቤተ ክርስቲያን ልጅ በሙሉ ይሄንን እንዲያውቅ ማድረግ ነው ቤተ ክርስቲያን ተልኮዋ። 2 ንገሩኝ። በፈቃዱ መኖር ማለት የሚወደ ቢኖር ዛዜን ይጠብቅ ያላት ማለት ነው። ስለዚህ እሷን መጠበቅ ወንጌል እንደ ወንጌል መኖር። ስለዚህ ቤተክርስቲያን ሁላችንም ማለት ነው እዚህ ውስጥ ማንንም አላወጣም እኔንም ይጨምረኛል። እንደ ወንጌል የሆነ ክህነት፣ እንደ ወንጌል የሆነ ምንኩስና፣ እንደ ወንጌል የሆነ ትዳር፣ እንደ ወንጌል የሆነ ሲኖዶስ፣ እንደ ወንጌል የሆነ መምህር፣ እንደ ወንጌል የሆነ ካህን፣ እንደ ወንጌል የሆነ ዲያቆናት፣ እንደ ወንጌል የሆኑ ልጆች፣ እንደ ወንጌል ያኖሩት ባለትዳሮች፣ እንደ ወንጌል የሆኑ ባይታውያን፣ እንደ ወንጌል የሆነ ገዳም፣ እንደ ወንጌል የሆነ ቤተ ክህነት ሲኖረን ማለት ነው። 3ኛስ በቅዱስ ሥጋው በክቡር ደሙ ታትሞ መኖር ማለት ነው። አሁን የክርስቶስ ደሙ ማህተማችን ደብዳቤ ተጽፎ ያለ ማህተም እንደ መቅረት፣ ይሄ እንደውም በጣም የወረደ ምሳሌ ነው። ቅዱስ ሥጋውን ክቡር ደሙን አለመቀበል ማለት ምንድነው? ይሄንን መስዋዕት ስታደርጉ ምንድነው ያለችው? ምን ወሰው ተገብር ወለዝንቱ ተስካረ ዚያዬ ግባሩ ብሎ አይደል? መታሰቢያን አድርጉ ማለት ምን ማለት ነው?
ስጋውና ደሙን ስትቀበሉ ይሄን ቁርባን ለእናንተ ለመስጠት የተቀበልኩትን መከራ አስቡ ማለት እኮ ነው። አንድ ሰው አይቆርብም ማለት ክርስቶስ አልሞተልኝ ብሎ ከማከድ ምን ያንሳል? የሞተው ለማቁረብ ከሆነ ማለት ነው። የሞተው እኮ ዓለምን ለማቁረብ ነው። ይሄ ነው ንስሐ ልጆቻችሁ በእነዚህ በሶስት መቃኘታቸውን፣ ሚስታችሁና ልጆቻችሁ በዚህ መቃኘታቸውን፣ ይሄን ቤተ ክርስቲያን በዚህ ልጆቿን መቃኘቷን እስቲ ልብ ብላችሁ አስቡ። እውነቴን ነው። እየጠፋን አይደለም ብላችሁ ታስባላችሁ? በእውነት በጣም 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 አፋፍ ላይ ነው የቆምነው።